ትላንት ብዙዎቻችን ስንለው የነበርነው ነገርና እንዲሁም ደግሞ ብዙዬ ላይ እስከዛሬ ድረስ በምታደርገው ነገር ወይም ደግሞ እስከዛሬ ድረስ ስታደርግ የነበረው ነገር ልክ ነው ብንሉም እንኳን እዚህ ጋር ከፍቅርና እንዲሁም ደግሞ ከአብርሽ እንዲሁም ከብዙዬ የተገናኙበት ሁኔታ እንዴት ነው ምንድነው እያልን ብዙዎቻችን ትንሽ ግራ ተጋብተን ነበር። ይሄም ማለት ብዙ በምንም ተአምር እሷን ከሩቅ ቦታ ሆና እንኳን ያኒ አብርሽ ባይነግራትም እንኳን ከሩቅ ቦታ ሆና ከሴት ጋር እንዳላ ካየች መመለስ ትችል ነበር ነው ያልነው የነበረው። ያው ይሄ ነገር ተቀጣጥሮ ምንም ሆኖ ምን እኛ የምናውቀው ነገር የለም። ነገር ግን አብርሽ እንዳለን ከሆነ ብዙዬ ምንም የምታውቀው ነገር የለም። እንዲሁም ደግሞ ፍቅርም ምንም የምታውቀው ነገር የለም። ሁለታቸውንም ድንገት ሰርፕራይዝ ይሁኑ ብዬ ነው እያላ ነበር። ይሄ ነገር ምናልባት ሰርፕራይዙ ለሱ ደስ ሊለው ይችላል እንጂ ለተመልካቹም ይሁን ለቤተሰቡም ለአንድ ሰው ደስ ያለው ሰው የለም። አሁን ደግሞ ብዙዬ ትላንት ተገናኘሽበት መንገድ ልክ አይደለሽም፣ ትክክል አይደለሽም። እንዲሁም ደግሞ በምን ምክንያት ሆኖ ተነስታ እንደሄደችና እንዲሁም ያንዳንዱን ነገር እንጠይቃታለን እያሉ ዴቢና እንዲሁም ደግሞ ኢፍሬም ተነስቶ መጥቶልናል ማለት ነው። ሲመጡልን ምንድነው የተነጋገሩት እንዴት ነው የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም እያልኩኝ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩላችሁ መጥቻለሁኝ። ሲመጣ ብዙዎቻችን እየሆነው ያለው ነገርና እየተካሄደው ያለው ነገር ብዙዎቻችን ግራ ቢያጋባንም እንኳን ከማየት ወደ ኋላ አላልንም፣ እያየነ ነው። ይሄም ማለት የሚደረገው ነገርና እየሆነው ያለው ነገር ደስ እያለን አይደለም። ማየቱን በንተዋውም እንኳን ደስ እያለን አይደለም እያየ ነው ያለ ነው። ምክንያቱም አብርሽ እዚህ ጋር ሴት እህቶች አሉት፣ በሴት ነው የተወለደው። ስለዚህ በዚህ ልክ ደግሞ በዚህ ሴቶች በዚህ ልክ መጫወትና እንደዛ መደረግም ተገቢ ነው እያልን አይደለም። እየተጫወተ መሆኑን ሁላችንም እያወቅን ነገር ግን ደግሞ እሱን ለምደን መራቅ አልቻልንም። ሆኖም እያለ አሁን ዴቪና እንዲሁም ደግሞ ኢፍሬም ሲመጡ ብዙዬ ሊያወሯት ነው። ብዙዬም ለዚህ ለተፈጠረው ለእያንዳንዱ ነገር በቂ ምክንያት ባይሆንም እንኳን ተናግራለች። ኢፍሬም እንዳለው ማናት ፍቅርን እስከ ዛሬ ድረስ የኛ ቤተሰብ የማያውቃት ሰው የለም፣ ሁሉም ያውቃታል። ብዙዬ ራሱ የሆነ ነገር ብታስብ ነው እንጂ ከብዙዬ እንኳን በቃል ባይገናኙ እንኳን ያው ይተዋወቃሉ ማለት ይቻላል። ስለዚህ ያም ሆና ይህ ብዙ ልክ አላደረገችም ወይም ደግሞ ትክክል አላደረገችም። እንዳልኳችሁ እዛ ጋር ከአብርሽና እንዲሁም ፍቅርን ከአብርሽ ጋር አይታ አይ እንደዛ ከሆነማ ዛሬ ሌላ ነገር ነው ብላ መመለስ ትችል ነበር። ከዛ አልተመለሰችም። ወደ ያሉበት ቦታ ስትደርስ ደግሞ በቅጡ ራሱ አላወሯትም። እነሱም እየተሳሳቁ እየተሳለቁ እንዲሁም ደግሞ ብዙዬን ሊያታላት እየሞከራ ነበር አብርሽ። ይሄም ማለት ከሱ ፍቅር እንድትወድላት ከዛን ደግሞ ከፍቅር ህይወት ይቀጥል እንድትለው ነበር ሲያወራ የነበረው ማለት ነው። ግን ብዙዬ ይሄንን ነገር ባለማለቷ አዎ ልክ ልትሆን ትችላለች። ነገር ግን ደግሞ መሄዷ አስለን እሱ ጋር አጠገቡ መድረሱ በራሱ ልክ ነው እኔ ልክ ነው ብዬ አላስብም። ለማንኛውም ዴቪና እንዲሁም ደግሞ ኢፍሬም ያወሩት ነገር ትክክል ነው። እዚህ ጋር ዴቭም የበኩሉን ተናግሯል፣ ኢፍሬምም የበኩሉን ተናግሯል። ማናችሁም ቢሆን ማናችሁም እኛ ካሱ እኩል የምንጎዳው እኛ ወንድሞች ነን። ስለዚህ ይሄ ጉዳይ የሚሄድበት ነገር ልክ አይደለም። ተመልስ ብንለው እንኳን ሊሰማን አልቻለም። ኢፍሬም በነገራችን ላይ ብዙ ጊዜ አውርተው ነበር። ያው ብዙዎቻችንም የዛኔ አብርሽ በታመመበት ሰዓት በነገሩ ስለጠረጠር ነው አይ እንዲህ ያው ይሄ የወንድሙ ምቀኛና የወንድሙ ጠላት ነው እያልነው ነበር። ማን ነው ይሄ ዴቭም በዛው ልክ የተወሰነ እዛው በዛ እንትን ቢልም ነገሮችን እንትን ቢያደርግም ግን የሱ ግልጽ ሆኖ ይሄ እንደዛ ነው ማለት አንችልም። ግን ለማንኛውም አብርሽ አሁንም እንዳለው ኢፍሬም የሴት ልጅ እንባ ጥሩ አይደለም። ዛሬና ከነጎዳ ዛሬና ነገ በዚህ ሁኔታ እንደዛ ከቀጠላችሁ ከዛስ ቀጣይ ምን ይመስላችኋል? ስለዚህ ይሄ ነገር ልክ አይደለም፣ እንዲሁም ደግሞ ተገቢ አይደለም። የሴት እንባ ደግሞ ጥሩ አይደለም። ሴት አያለቅስባችሁ እያለ ነበር ኢፍሬም። የምሬኔን በአንዳንድ ቦታ ኢፍሬም በጣም አደንቀዋለሁኝ።
ምክንያቱም ሁሉንም ነገር ግልጽ እንትን ስለሚያወራ ማለት ነው። ግን ምን ታደርጉታላችሁ? ወንድማችሁ እንደሆነ አልታዛዝ አልሰማችሁ እያለ ነው። እንግዲህ እስቲ እኛም የሚመጣው ነገር ለማየት አለን። እናንተ ምን ደርሳችሁ ወይስ አብርሽን እንድትመልሱ ወይ ደግሞ አሻፈረኝ ብሎ እምቢ ይላችኋል ይሁን ሁሉንም ነገር የምናይ ይሆናል። እንግዲህስ ፈጣራችሁ ይገዛችሁ ነው።